አርሰናል ከ22 ዓመታት በኋላ የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ ማይክል አርቴታና ተጫዋቾቹ ሙገሳ እየተቸራቸው ይገኛል። አርቴታ ወጥ በሆነ ያጫወቱና እያንዳንዱ ጨዋታ በጥንቃቄ በመመልከቱ ከባለፉት ዓመታት ልምድ በመውሰድ ያጫወት ስልቱን በመቀየር ትልቅ ስኬት ማስመዝገብ ችሏል። ከዛሬ 2 ዓመታት በፊት አርሰናል ዋንጫ ሲበላ ማለትም በ2004 በነ ቴሪ ኦነሪ ጊዜ ቡካዮ ሳካ የ2 ዓመት ልጅ አርቴታም ለሬንጀርስ የሚጫወት ተጫዋች ነበር። ሆኖም ከዛ ዓመታት በኋላ ብዙ ቢሞከርም አርሰናል አጃቢና ደጋፊውን በዋንጫ ጥማት የተጠማ ነበር። አሁን ግን በምርጡ አሰልጣኝ ማይክል አርቴታ ታግዞ ካዝሜሮ ወደ አሜሪካው ሜጀር ሊግ ሶከር በማቅናት ኢንተር ሚያሚን ለመቀላቀል ከጫፍ ደርሷል። በማንቸስተር ዩናይትድ ቤት ድንቅ ብቃቱን እያሳየ የነበረውና በዩናይትድ ደጋፊዎች ተወዳጁ አማካይ ካዝሜሮ በዚህ ውድድር ዓመት ዩናይትድ እንደሚለቅ ይታወቃል። ቀጣይ ክለቡም ከኮከቡ ሊዮኔል ሜሲ ጋር በኢንተር ሚያሚ አንድ ላይ ይሆናል። ተጫዋቹ በኢንተር ሚያሚ ለሚቀጥሉ 3 ዓመታት ለመቆየት የተስማማ ሲሆን በቀጣዮቹ ቀናት ዝውውሩም ይፋ የሚሆን ይሆናል። አወዛጋቢ አሰልጣኝ ጆዜ ሞሪኖ ወደ ቀድሞ ክለባቸው ሪያል ማድሪድ ተመልሰዋል። በሪያል ማድሪድም ለ3 ዓመታት የሚቆዩ ይሆናል። የማድሪድን የመልበሻ ክፍል ውዝግብ ወደ ቦታ ይመልሳሉ ተብሎ የሚጠበቁት ጆዜ ሞሪኖ በክለቡ ፕሬዝዳንት ከፍተኛ እምነት ተጥሎባቸዋል። በሪያል ማድሪድ ቤት በተለይም ከካርሎ አንቸሎቲ መልቀቅ በኋላ የተንጸባረቀ የመጣው የተጫዋቾች ኢጎና የስነ ምግባር ችግር ክለቡን ከፍተኛ ችግር ውስጥ ከቶታል። ጆዜ ሞሪኖ ይህንን ችግር በማስተካከል ማድሪድን ወደ ቀድሞ አያሌነቱ ይመልሱታል ተብሎ ይጠበቃል። ቀጣዩ ሰኔ ላይ ለሚደረገው የዓለም ዋንጫ ስብስብ ለብራዚል ብሔራዊ ቡድን የተመረጠው ኮከቡ ኒማርን በተመለከተ ካርሎ አንቸሎቲ በሰጡት ጋዜጣዊ መግለጫ እንደተናገሩት ከሆነ ለኒማር ጥብቅ የሆኑ ሕጎች እንደሚያወጡ ተናግሯል። ተጫዋቹ የብራዚል አምበልነቱ ባይረጋገጥም ካርሎ አንቸሎቲ የሶሻል ሚዲያ አጠቃቀሙን እንዲቀንስና ከሜዳ ውጭ ባሉ ነፃነቶቹም ላይ ገደብ ማበጀት እንደሚፈልጉ ተናግረዋል።